ምዕራፍ 10 ላይ እንግዲህ ሁለት ዋና ዋና ጉዳዮችን እናገኛለን። የመጀመሪያው ህዝቡን ለመጥራትና ለመምራት የሚያገለግለውን የብር መለከት እግዚአብሔር እንዲሰራ ያዘዘበትን ነገር እናገኛለን። ሁለተኛ የእስራኤል ህዝብ ከሲና መውጣቱን ደግሞ እናያለን። እግዚአብሔር ህዝቡን የሚጠራ የሚመራ አምላክ ስለሆነ የእግዚአብሔር ህዝብ ለመመራትና ለመታዘዝ ሁልጊዜም የተዘጋጀ በተጠንቀቅ የሚኖር ህዝብ ነው። የእግዚአብሔር ህዝብ እግዚአብሔር ተነስ ሲለው ምነው አጣደፍከኝ አይልም። እግዚአብሔር ደግሞ ቁጭ በል ሲለው ምነው አዘገየኸኝ አይልም። ሁልጊዜ የተዘጋጀ ነው፣ ተዘጋጅቶ የሚኖር ነው። ትናንትና ብለናል አይደለም? 600,000 ምናምን የሚሆን ህዝብ በአንድ ላይ ሰፍሮ ድንኳኑን ተክሎ ሲያበቃ ደመናው በጠዋት ከተነሳ ያ ሁሉ ህዝብ አንድ ቤተሰብ እንኳን ይዞ መንቀሳቀስ ያለ እቅድ እኮ በጣም ይቸግራል። ነገር ግን የእግዚአብሔር ህዝብ ሁልጊዜ ስታንድ ባይ ነው። ለመመራት፣ ለመታዘዝ፣ አቅጣጫ ለመቀበል እና ለመንቀሳቀስ ሁልጊዜ የተዘጋጀ ሆኖ ስለሚኖር ድንኳናቸውን አጥልቀው አይቆፍሩም ነበር። ጌታ ይመስገን፣ አጥልቀው አይቆፍሩም። እኔ ፓስተር ሞ ሁልጊዜ እንደዛ ይለኝ ነበረ። በየትኛውም አገልግሎት ላይ፣ በየትኛውም ስፍራ፣ በየትኛውም ነገር ላይ አይንሽን በጣም አታሳርፊ፣ ድንኳንሽን በጣም አጥልቀሽ አትቆፍሪ። እግዚአብሔር ተነሺ ስለሽ መነሳት የምትችይ አይነት መሆን አለብሽ ይለኝ ነበረ፣ ገና ጌታን ባገኘሁበት ጊዜ ማለት ነው። እና የእስራኤል ህዝብ ድንኳናቸውን አጥልቀው አይቆፍሩም ነበረ። ለምን? እግዚአብሔር ተነሱ ባላቸው ሰዓት ለመነሳት የተዘጋጁ ነበሩ ማለት ነው። እግዚአብሔር ማስተዋልን ይስጠን ወገኖች። የኛ ድንኳን ምን ያህል ጠልቆ ይሆን የተቆፈረው? ምን ያህል ጠልቆ ይሆን? አይደለም ተነሱ ተዘጋጁ ለመባል እንኳን ድንኳናችን አንዳንድ ጊዜ በጣም ጥልቅ ከመሆኑ የተነሳ በጣም ያዳግተናል እኮ። እና ሁል ጊዜ ለመመራት የተዘጋጀ ህዝብ ነው የእግዚአብሔር ህዝብ ማለት ነው። ስለዚህ እግዚአብሔር ህዝቡን የሚጠራ የሚመራ አምላክ ስለሆነ መለከት አዘጋጁልኝ አለ። የብር መለከት ቁጥር 2 ላይ 2 የብር መለከቶችን አጠፍጥፈ ለአንተ አድርግ፣ ማህበሩን ለመጥራት ከሰፈራቸውም ለማስጓዝ ይሁንልህ። መለከቶቹ ለተለያየ ዓላማ ጥቅም ላይ እንደሚውሉ እዚህ ቦታ ራሱ እግዚአብሔር ይነግረዋል። ህዝቡን ለመሰብሰብ የመጀመሪያው ነገር እንደ መለከቱ አነፋፍ እግዚአብሔር እንደሰጠው ትእዛዝ የተለያየ መልእክትን የሚሰጠው መለከቱ ድምፅ ብቻ ስለሰሙ ሳይሆን እስራኤል የሚንቀሳቀሱት የሰሙት ድምፅ ራሱ ትርጉሙ ምን እንደሆነ ለይተው ያውቁ ነበር። ሃሌሉያ። ህዝቡን ለመሰብሰብ መለከት ሲነፋ እስራኤል ለጦርነት አይዘጋጅም። ለጦርነት ለማዘጋጀት መለከት ሲነፋ እስራኤል ወደፊት አይጓዝም። ወደፊት እንዲጓዙ መለከት ሲነፋ ግር ብለው ወደ መገናኛው ድንኳን አይመጡም። እያንዳንዱ መለከት ድምፁን ብቻ ሳይሆን ትርጉሙን ጭምር ያውቁት ነበረ። ለምን እንደሚነፋ ጭምር ያውቁ ነበረ። እና ህዝቡን ለመሰብሰብ ለጦርነት ለማዘጋጀት ወደፊት ለማስጓዝ ለነዚህ ዓላማዎች እግዚአብሔር መለከት እንዲነፋ አዞ ነበረ። በአዲስ ኪዳን እንግዲህ እግዚአብሔር ህዝቡን የሚጠራውም የሚያሰማራውም የሚመራው በብር መለከት ሳይሆን በቃሉና በመንፈሱ ነው። ክብር ለእግዚአብሔር ይሁን። ዛሬ የኛ መለከታችን የእግዚአብሔር ቃል ነው፣ የእግዚአብሔር መንፈስ ነው የኛ መለከታችን ዛሬ። ዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ ጌታ ኢየሱስ እንደዚህ አለ፣ በጎቼ ድምፄን ይሰማሉ አለ፣ እኔም አውቃቸዋለሁ ይከተሉኝማል አለ። ሃሌሉያ። በጎቼ ድምፄን ይሰማሉ። ልክ የእስራኤል ህዝብ ያንን መለከት መስማት ብቻ ሳይሆን ትርጉሙን ያውቁ እንደነበረ ማለት ነው። መለከቱ ለተነፋበት ዓላማ ብቻ ነበር የሚንቀሳቀሱት። በጌታ በኢየሱስ ክርስቶስ ስም በእውነት የእግዚአብሔርን ድምፅ ማወቅ ብቻ ሳይሆን ትርጉሙን ራሱ መረዳት ይሆንልን። ሃሌሉያ። ትርጉሙን ለይተው ያውቁ ነበረ። ጌታ ምን አለ? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል አለ። ወገኖቼ እንደ አማኝ በዚህ ትርምስ በሞላበት ዓለም ውስጥ ስንኖር፣ በዚህ ግርግር በበዛበት ዓለም ውስጥ ስንኖር ከዚህ ሁሉ ድምፅና ጫጫታ የእግዚአብሔርን ድምፅ ለይቶ ማወቅ፣ የእግዚአብሔርን ድምፅ ለይቶ መማር ያስፈልገናል። መማር ያስፈልገናል። ብዙ ጫጫታ አለ፣ ብዙ ግርግር አለ። የስጋችን ድምፅ አለ፣ የሁኔታ ድምፅ አለ፣ የክፉ ድምፅ አለ፣ የዓለም የሲስተሙ ድምፅ አለ። ከነዚህ ሁሉ ውስጥ የምኞታችን ድምፅ አለ። ከነዚህ ሁሉ ውስጥ ለይተን የእግዚአብሔርን ድምፅ ለማወቅ በቀደም ምን ብለናል? በግ መሆን ያስፈልጋል። ማቹር ማድረግ ያስፈልጋል። ጌታ ምንድነው ያለው አለን? ግልገሎቼ ድምፄን ይሰማሉ አለ እንዴ? አላለም። ጠቦቶቼ አለ እንዴ? አላለም። እግዚአብሔር እኮ ግልገሎቹን ግልገል ብሎ ነው የሚጠራው። በነገራችን ላይ በግ ብሎ አይጠራም። ለጴጥሮስ እኮ ብሎታል አይደለ? ግልገሎቼን፣ ጠቦቶቼን፣ በጎቼን ብሎ ዘርዝሮ እንደየማቹሪቲ ሌቭላቸው ጠርቶለታል። አያችሁ፣ ግልገሎችን በጎች አይልም ጌታ። ድምፁን የሚሰሙትና የሚለዩት ማቹር ያደረጉት በጎች እንደሆኑ ያውቃል። ስለዚህ በዚህ ግርግር ውስጥ፣ በዚህ ጫጫታ ውስጥ
በዚህ ብዙ ድምፅ ባለበት ዓለም ውስጥ አንድ አማኝ ሲኖር ልክ እስራኤል የመለከቱን ድምፅ ለይቶ እንደሚሰማ የመለከቱን ድምፅ ለይቶ ባያውቅ እኮ ዝም ብሎ ጩኸት በሰማበት ሁሉ ግር የሚል ቢሆን አስባችሁታል? እግዚአብሔር ተሰብሰቡ ሲል እነሱ እየተበተኑ ነው። እግዚአብሔር ለጦርነት ተዘጋጁ ሲል እነሱ ወደ መገናኛው ድንኳን ግር ብለው እየመጡ ነው። እግዚአብሔር ወደፊት ሂዱ ሲል እነሱ ለጦርነት እየተዘጋጁ ቢሆኑ የእግዚአብሔርን ድምፅ ልክ እስራኤል መለከቱን ለይቶ እንደሚያውቅ በመጠኑ ሁሉ ነው። መለከት እኮ የሚተረጎም ንግግር የለውም፣ ግን የሚነፋበትን መጠኑን ሌቭሉን ያውቁት ነበረ። ስለዚህ መለከቱ ለተነፋበት ዓላማ ብቻ ይንቀሳቀሱ ነበር እስራኤላውያን ማለት ነው። ጌታ ይመስገን። ሂዱ ሲል አይቆሙም፣ ተሰብሰቡ ሲል አይበተኑም። ጆሮአቸው ለመለከቱ ድምፅ የነቃ ነበረ። የነቃ በቃ የእኛስ ጆሮ ዛሬ ለምንድን ነው የነቃ? ኮንሽስ ነበሩ። ኮንሽስ ልክ እንዴት ነው ልጇን ሌላ ክፍል ያስተኛች እናት ልጃችሁን መኝታ ቤት አስተኝታችሁ ሳሎን ቁጭ ብላችሁ አታውቁም? ስጋችሁ እዚህ ነው፣ ጆሮአችሁ ግን መኝታ ቤት ነው። ትንሽ ልጅ ካስተኛችሁ መኝታ ቤት ሳሎን ቁጭ ብላችሁ እናንተ ጆሮአችሁ ግን እዛ ነው። እዚህ ያለው ሰው ሌላ ጨዋታ ይዟል፣ ሌላ ወሬ ይዟል፣ ብዙ ግርግር አለ፣ ብዙ ድምፅ አለ። እናቱ ግን ከዛ ሁሉ ግርግርና ከዛ ሁሉ ድምፅ መካከል የልጇን ትንፋሽ ከመኝታ ቤት ለይታ ትሰማለች። ለምን? መዝገቡ አዛ ነው ያለው፣ ልቡ አዛ ነው ያለው። አይጠፋትም። ልጄን ብላ ብድግ ብላ ትሄዳለች። እንዴ አረ ማንም አላለቀሰም? አልቅሷል። አረ ተኝቷል? አይ ተነስቷል፣ ሰምቼዋለሁኝ። በሌለችበት እንኳን ትደነግጣለች ልጇ ሲወድቅ ሲያለቅስ። አያችሁ፣ ኮንሽስ ናት ማለት ነው። ልክ እንደዛ እግዚአብሔር እስራኤል ለመለከቱ ኮንሽስ እንዲሆኑ አስተምሯቸዋል። ኮንሽስ እንዲሆኑ ነግሯቸዋል። መለከቱ ትርጉም የለውም። ከፍ ብሎ ሲነፋ ምን ማለት እንደሆነ ያውቃሉ። ሁለት ጊዜ ሲነፋ ምን ማለት እንደሆነ ያውቃሉ። ዝቅ ብሎ ሲነፋ ምን ማለት እንደሆነ ያውቃሉ። እግዚአብሔር ለድምፁ ጆሮአችንን ያንቃ። የእግዚአብሔርን ድምፅ መስማት የተማረ ጆሮ ይስጥ፣ የሰለጠነ ጆሮ ይስጥ። የሚሰማ ብቻ ሳይሆን የሚለይ የእግዚአብሔርን ንግግሩን ብቻ ሳይሆን ቶኑን የተናገረበትን መንፈስ የሚለይ ልብ ይስጠን እግዚአብሔር። አንዳንድ ጊዜ መጽሐፍ ቅዱስን ሳነብ እኔ ረቂቅ ትለኛለች፣ ከነ ቶኑ አነበዋለሁኝ። በቃ ከነ ቶኑ እግዚአብሔር እየራራ ከሆነ እየራራሁኝ ነው ማነበው። እግዚአብሔር እየተቆጣ ከሆነ እዛ ቦታ ላይ አለስልሽ አላነበውም፣ እየተቆጣሁ ነው ማነበው። ቶኑን የምንሰማበት ቶኑን ሁሉ የተናገረበትን መንፈስ የምንለይበትን ጸጋ እግዚአብሔር ያብዛልን። ንግግሩን ብቻ ሳይሆን የተናገረበትን መንፈስ ካልሆነ እኮ ዝም ብለን በመደዳ ብናነበው አንዳንድ ጊዜ እግዚአብሔር በምጸት ይናገራል። ጻድቁ ይጽደቅ እርኩሱ ይርከስ ሲል ኦኬ እርኩሱ ይርከስ ተብሏል እንድንል አይደለም። ቶኑን መረዳት፣ ያለበትን መንፈስ መረዳት፣ ምን ማለቱ ነው ብሎ መረዳት እግዚአብሔር ያብዛልን። በእውነት ቃሉን ብቻ ሳይሆን የቃሉን መንፈስ እግዚአብሔር የተናገረበትን መንፈስ የምንረዳ በዛ የምንመራ እግዚአብሔር ያድርግ። ቁጥር 11 ላይ በሁለተኛው ዓመት በሁለተኛው ወር ከወሩም በ20ኛው ቀን እንዲሆነ ደመናው ከምስክሩ ማደሪያ ላይ ተነሳ። የእስራኤልም ልጆች ከሲና ምድረ በዳ በየጉዟቸው ተጓዙ፣ ደመናውም በፋራን ምድረ በዳ ቆመ ይላል። እንግዲህ በሲና ለወራት ከተቀመጡ በኋላ እግዚአብሔር በመለከት ወደፊት እንዲሄዱ መራቸው። እስራኤል እግራቸው እንደመራቸውና መልካም መስሎ ወደታያቸው አይጓዙም ነበር ወገኖች። የእግዚአብሔርን ምሪት ይጠብቁና ይከተሉ ነበር። ቢፈጥንም ቢዘገይም፣ ቢመስላቸውም ባይመስላቸውም፣ ቢገባቸውም ባይገባቸውም መልካም መስሎ ወደታያቸው አይሄዱም ነበር። እንደ ሎጥን አይተነዋል አይደል? ዘፍጥረትን ስናጠና ሰዶምና ገሞራ እግዚአብሔር ሳያጠፋት በፊት እንደ ኤደን ገነት ነበረች፣ እንደ እግዚአብሔር ገነት ነበረች ተብሎ መጽሐፍ ቅዱስ ላይ ተጽፎልናል። ስለዚህ መልካም መስሎ ወደታየው ተነስቶ ሄደ ማለት ነው። ወዳጆቼ የእግዚአብሔር ሕዝብ ስፒሪት ሌድ ለመሆን ነው እንጂ የተጠራው ሲቹዌሽን ሌድ ለመሆን አልተጠራንም። ኢሞሽን ሌድ ለመሆን አልተጠራንም። ወይንም ደግሞ ሲስተም ሌድ ለመሆን አልተጠራንም። ሲስተም እንዲመራን፣ ስሜታችን እንዲመራን፣ ሁኔታ እንዲመራን አይደለም የተጠራነው። ሁኔታን አይተን ወደ ሞቀበት እንድንሄድ፣ ጥሩ ነው ወደ ተባለበት እንድንሄድ አይደለም እግዚአብሔር እኛን የጠራን፣ በመንፈሱ እንድንመራ። ትላንትና ምን ብለናል? መመራት የእግዚአብሔር ሕዝብ መለያ መታወቂያ ነው ብለናል። በእግዚአብሔር መንፈስ የሚመሩ ሰዎች ካያችሁ አለ ሐዋርያ ጳውሎስ፣ እኔ በደንብ ስተረጉመው ማለት ነው። በእግዚአብሔር መንፈስ የሚመራ ሰው አይታችኋል? እሱ የእግዚአብሔር ልጅ ነው። እስራኤል በምድር ፊት ካለ ሕዝብ በምን ይለያል? አምላካቸው በመካከላቸው ነው፣ ደግሞም በፊታቸው ይሄዳል፣ ይመራቸዋል።
በመለከት ድምፅ ያስከትላቸዋል። እኛስ ከሌላው ህዝብ በምን እንለያለን? አምላካችን በመካከላችን ነው፣ ደግሞም ይመራናል። በሁኔታ አንመራም፣ በሁኔታ አንመራም፣ በስሜታችን አንመራም። በእግዚአብሔር መንፈስ እንመራለን፣ በእግዚአብሔር ቃል እንመራለን። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ስለዚህ በሚንቀሳቀሱበት ጊዜ ሁሉ እግራቸው ወደ መራቸው ሳይሆን መልካም መስሎ ወደ ታያቸው ሳይሆን የእግዚአብሔርን ምሪት እየጠበቁ እየተከተሉት ይንቀሳቀሱ ነበረ። በሚንቀሳቀሱበትም ሆነ በሚያርፉበት ስፍራ የህልውናው ማደሪያ የሆነውን ታቦቱን በመካከላቸው ያደርጉት ነበር። አያችሁ፣ ሴንተር የሚያደርጉት ደግሞ እግዚአብሔርን ነበረ። እግዚአብሔርን ይከተላሉ፣ ደግሞ እግዚአብሔርን መካከለኛቸው ያደርጋሉ። ይሄ ነው በቃ ክርስትና ህይወት ማለት። እግዚአብሔር በመካከላችን፣ እግዚአብሔር በፊታችን። ሃሌሉያ። እግዚአብሔር በመካከላችን ነው፣ እግዚአብሔርን መካከለኛ አድርገን እንኖራለን። ደግሞ እግዚአብሔር በፊታችን ነው፣ በእግዚአብሔር እየተመራን እንንቀሳቀሳለን። እግዚአብሔር ይባረክ። ወዳጆቼ እግዚአብሔር ሲመራ የይስሐቅን ህይወት አይተናል አይደለም? እግዚአብሔር መርቶት እኮ ሊሄድ ከተነሳ በኋላ ድርቅ ገብቶ አገሪቱ ላይ ሊሄድ ከተነሳ በኋላ እግዚአብሔር ምን አለው? ቁጭ በል እንዳትሄድ፣ የትም እንዳትሄድ አለው። እኔ በዚህ ምድር በዚያው ዓመት እባርክሃለሁ አለ። በዚያው ዓመት ይላል። እንደው የሚቀጥለው ዓመት ዝናብ ከዘነበ ምናምን በኋላ ሳይሆን በዚያው ዓመት በዚያው ምድር ይስሐቅ 100 እጥፍ አጨደ ይላል። በምሪቱ መንቀሳቀስ ይሆንልን በጌታ በኢየሱስ ስም። የእግዚአብሔርን ድምፅ መለየት፣ የእግዚአብሔርን ድምፅ ማወቅ፣ ለድምፁ መታዘዝ፣ ድምፁን ለመስማት ጆሮአችን የነቃ እንዲሆን እግዚአብሔር ጸጋ ያብዛለን። መንፈሳዊ ህይወት ማለት ከእግዚአብሔር ጋር ያለ ጉዞ ማለት ተመቻችቶና ተደላድሎ የመኖር ጉዳይ አይደለም። የመደላደል ጉዳይ አይደለም። የመመቻቸት ጉዳይ አይደለም። ከእግዚአብሔር ጋር ስንኖር እንደዛ አይደለም። እግዚአብሔር በምንንቀሳቀስበት አቅጣጫ ሁሉ እርሱን ማዕከል አድርገን መንቀሳቀስና እሱን ፊተኛ አድርገን መጓዝ ነው። ከእግዚአብሔር ጋር ያለ ህይወት የምንሄድበትን መንገድ ከመነሻው እስከ መድረሻው ድረስ አስቀድመን ማየት አንችልም። ከእግዚአብሔር ጋር ስንኖር የኔ እናት በጣም ተረት ተረታለች እና ብዙ ጊዜ ሳስተምርም ስጽፍም ካያችሁ እንደዚህ ያለች እናቴ እያልኩኝ ጽፋለሁኝ እና በጣም ተረት አዋቂ ናት እናቴ። በጣም ጥበብ የበዛባት የሞላባት ሴት ናትና የማይተማመን ባልንጀራ በየወንዙ ይማማላል ትላለች። ከእግዚአብሔር ጋር ግን እንደዛ አይደለም የምንሄደው። ጌታው የሚሄድበትን አሳውቀኝና ነው የሚሄደው አንለው። የሆነ መንገድ ላይ ደርሰን አሁን አትነግረኝም አንለው። በቃ እንጓዛለን። ብሩኬ ያቃታል ተባረክ የሺ እናታችን ብሎ ጻፈ አለች። የሺ ማለት ወዳለውኝ እና እኔ እንደው የሀገሩን ተረት ሁሉ ለሺ ሰተሻት ይለኛል ባለቤቴ። እና የማይተማመን ባልንጀራ ነው በየመንገዱ የሚማማለው እንጂ ከእግዚአብሔር ጋር ስንሄድ በእምነት ነው የምንጓዘው። ተነሱ ሲለን እንነሳለን፣ እረፉ ሲለን እናርፋለን። በምሪቱ ወጥተን ደግሞ አናፍርም። እግዚአብሔር ይባረክ። እና ቁጥር 35 ላይ ሙሴም ይላል ታቦቱ በተጓዘ ጊዜ አቤቱ ተነሳ፣ ጠላቶችህም ይበተኑ፣ የሚጠሉህም ከፊትህ ይሽሹ ይል ነበረ። ባረፈም ጊዜ አቤቱ ወደ እስራኤል እልፍ አእላፋት ተመለስ ይል ነበረ ይላል። ታቦት እኮ ተሰጥቷቸዋል አይደለም? ታቦት ተሰጥቷቸዋል። እግዚአብሔር ህልውናዬን በዛ ላይ አደርጋለሁኝ፣ በታቦቱ ላይ ሆኜ ያናግራችኋለሁኝ ብሎ ታቦትን ሰጥቷቸዋል። እግዚአብሔር የሚሰራበት ታቦቱ፣ እግዚአብሔር እገለጥበታለሁ ያለው ታቦቱ እግዚአብሔርን አይሆንላቸውም። ሙሴ ታቦቱን ሳይሆን በታቦቱ ላይ እገለጣለሁ ያለውን እግዚአብሔር ነው የሚታመነው ሁልጊዜ። ታቦቱን ይዘው እየተንቀሳቀሱ ግን ታቦቱ በተንቀሳቀሰ ቁጥር ሙሴ ህያው የሆነ ኮንቨርሴሽን ከእግዚአብሔር ጋር ያደርጋል። ህያው የሆነ ህብረት ከእግዚአብሔር ጋር ያደርጋል። እግዚአብሔር የሚሰራበትን ነገር፣ እግዚአብሔር የሰጠውን ነገር ታምኖ ከእግዚአብሔር ጋር ያለውን ኮንቨርሴሽን አያቆምም ሙሴ። ታቦቱ በተንቀሳቀሰ ጊዜ ሁሉ አቤቱ ተነሳ፣ ጠላቶችህ ይበተኑ፣ የሚጠሉህም ከፊቱ ይሽሹ ይል ነበረ። ባረፈም ጊዜ አቤቱ ወደ እስራኤል እልፍ አእላፋት ተመለስ ይል ነበረ ይላል። ወገኖቼ እግዚአብሔር የሰጠን የትኛውም ስርዓትና ልምምድ እግዚአብሔር ሊተካልን አይችልም። ታቦቱም እንኳን ቢሆን ማለት ነው ሊተካልን አይችልም። እግዚአብሔር ታቦትን ሰጥቶ በታቦት ላይ ቢገለጥም ነገር ግን
ሁል ጊዜ ትኩረታችን እሱ ላይ እንዲሆንና ሕያው የሆነ ግንኙነት ከሱ ጋር እንዲኖረን ይፈልጋል። እግዚአብሔር ታቦት ሰጥቷልና ተብሎ ባውንድ አይደረግም። በዛ በቃ ታቦት ሰጥተሃል፣ ምን ይመጣል? በቃ በታቦቱ ትሰራለህ፣ በታቦቱ እንደሆነ መስራቱ አይቀርም አይባልም። በቀደም ብያችኋለሁኝ፣ እግዚአብሔርን አጣብቂኝ ውስጥ ልናስገባው አንችልም። አቤልዬ በቀደም አልነበረም እና በቀደም አንተንና ሙያን እያነሳውኝ እየተናገርኩኝ ነበረ። እግዚአብሔርን በተናገረው ቃል፣ በገባው ኪዳን፣ በሰጠው ሕግ ክፍተት አግኝተንበት አጣብቂኝ ውስጥ ልናስገባው አንችልም። የሕግ ክፍተት የሚባል ነገር አለ። ጠበቃ ወዳጅ አለኝ እያልኳቸው እየነገርኳቸው ነበረ። ክፍተት ልናገኝበት አንችልም። አጣብቂኝ ውስጥ ልናስገባው አንችልም። ታቦትን ሰጥቷል፣ አዎ። ነገር ግን ሕያው ግንኙነት ከሱ ጋር እንዲኖረን ያስፈልጋል። ጸጋን ሰጥቷል፣ ቅባትን ሰጥቷል፣ አገልግሎትን ሰጥቷል። ነገር ግን ሕያው ግንኙነት ከሱ ጋር እንዲኖረን ይፈልጋል። ኦቶሪቲ ሰጥቶናል፣ እንደ አማኝ ስልጣንን ሰጥቶናል። ስልጣናችን ግን ማድረግ ያለበትን ነገር መስራት ያለበትን ነገር በትክክለኛው ጊዜ እንዲያደርግና እንዲሰራ ስልጣናችንን ኢምፓወር ከሚያደርገው ከሱ ጋር ሕያው የሆነ ግንኙነት እንዲኖረን እግዚአብሔር ያስፈልጋል። በነገራችን ላይ ኃይል እግዚአብሔር ነው። ለእኛ የሰጠን ስልጣን ነው። ኃይል እግዚአብሔር ነው። የእግዚአብሔር ኃይል ባካፕ ካላደረገን በስተቀር ስልጣናችን ምንም ትርጉም የለውም። ኢምፓወር የሚያደርገው ስልጣናችንን ራሱ እግዚአብሔር ነው። ያ ደግሞ ኢምፓወርመንት የሚመጣው ከእግዚአብሔር ጋር ባለን ሕያው ግንኙነት አማካኝነት ነው። ስለዚህ ሙሴ ገብቶታል። ታቦቱ የተፈቀደለትን የተፈለገበትን ዓላማ ማሟላት የሚችለው ከእግዚአብሔር ጋር ሕያው ግንኙነት እስካለን ድረስ ብቻ መሆኑ ገብቶታል ሙሴ። አንድ ጊዜ አንደኛ ሳሙኤል ላይ ታውቃላችሁ፣ የኤሊ ልጆች በጣም ቤተ መቅደሱን አርክሰውት ሳሙኤል በእግዚአብሔር ፊት እያደገ ያያቸው ነበረ። ቤተ መቅደሱን አርክሰውት በቃ እግዚአብሔር በጣም አዝኖ ኤሊም ልጆቹን አልገሰጻቸውም፣ አፍኒንና ፊንሐስን አልገሰጻቸውም። ለነሱ ፊት አድልቶ ዝም አላቸው እና በዛን ጊዜ ታቦቱ ከነሱ ጋር መሆኑ ያስመካቸው ነበረ እና የእግዚአብሔር ደስ መሰኘት፣ የእግዚአብሔር ማዘን፣ ከእግዚአብሔር ጋር ያለ ሕያው ግንኙነት አያስጨንቃቸውም። በቃ እግዚአብሔርን በታቦቱ ባውንድ አድርገውታል፣ በታቦቱ አስረውታል። ስለዚህ ታቦቱ ከእነሱ ጋር እስካለ ድረስ ምንም አይገዳቸውም ነበረና ምዕራፍ 4 ከቁጥር 4 ጀምሮ ስናየው ሕዝቡም ወደ ሴሎ ላኩ። በኪሩቤልም ላይ የሚቀመጠውን የእስራኤልን የሰራዊትን ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ ይላል። ጦርነት ሊገጥሙ ማለት ነው። ከእግዚአብሔር ጋር ያለ ሕያው ግንኙነት ተቋርጧል። የእግዚአብሔር ድምፅ ብርቅ ሆኗል። ሳሙኤል እስኪመጣ ድረስ የእግዚአብሔር ድምፅ ብርቅ ሆኗል። እግዚአብሔር ዝም ብሏል። እነሱ ግን ግድ አይሰጣቸውም። ታቦቱ አላ ታቦቱን ሰጥቷል። እግዚአብሔር ግዴታው ነው። በታቦቱ ይገለጣል፣ በታቦቱ ላይ ሆኖ ድል ይሰጠናል የሚል እግዚአብሔርን አጣብቂኝ ውስጥ የማስገባት አይነት ነገር እየታየባቸው ነበርና ጦርነት ሊገጥሙ ሲወጡ ሕዝቡ ወደ ሴሎ ላኩ። በኪሩቤል ላይ የሚቀመጠውን የሰራዊት ጌታ የእግዚአብሔርን የቃል ኪዳን ታቦት ከዚያ አመጡ። የቃል ኪዳኑን ታቦት ሁለቱም የኤሊ ልጆች አፍኒንና ፊንሐስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ። የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ፣ ምድሪቱም አስተጋባች። ተመልከቱ፣ ሕያው ግንኙነት ተቋርጧል። እግዚአብሔርን መፍራት የለም። እግዚአብሔርን አክኖሌጅ ማድረግ፣ እግዚአብሔርን እንደ እግዚአብሔር ማወቅ፣ እግዚአብሔርን እንደ እግዚአብሔር ማክበር ተቋርጧል። ይሄ ሁሉ ነገር በሌለበት ሲምቦሉን ታቦቱን እግዚአብሔር የሰራበትን ነገር ይዘው በእልልታ ምድሪቱ እስክታስተጋባ ድረስ ሰፈሩን አቀለጡት። ፍልስጤማውያንም የእልልታን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምፅ ምንድን ነው አሉ። የእግዚአብሔርም ታቦት ወደ ሰፈሩ እንደገባ አስተዋሉ። ስርዓቱ አለ፣ ጫጫታው አለ፣ ጠላታቸው እንኳን እስኪሸወድ ድረስ ማለት ነው። ፍልስጤማውያንም ፈርተው እግዚአብሔር ወደ ሰፈር መጥቷል አሉ። ደግሞም እንዲህ አሉ፣ ወዮልን፣ ከዚህ አስቀድሞ እንዲህ ያለ ነገር አልሆነም። ወዮልን፣ ከነዚህ ከኃያላን አማልክት እጅ ማን ያድነናል? እነዚህ አማልክት ግብፃውያንን በምድረ በዳ በልዩ ልዩ መቅሰፍት የመቱ ናቸው። እናንተ ፍልስጤማውያን ሆይ አይዟችሁ፣ ጎብዙ። እናንተ ባሪያዎች እንዳደረጋችኋቸው ዕብራውያን ባሪያዎች እንዳያደርጓችሁ ጎብዙ፣ ተዋጉ ተባባሉ። ፍልስጤማውያንም ተዋጉ፣ እስራኤልም ተመቱ። ሁሉም እያንዳንዱ ወደ ድንኳናቸው ሸሹ። እጅግም ታላቅ ግድያ ሆነ። ከእስራኤል 30,000 እግረኞች ወደቁ። የእግዚአብሔርም ታቦት
ተማረከች። እጅግ በጣም የሚያስደነግጠው ነገር ደግሞ ማለት ነው ሆኖ ማያውቅ ነገር የእግዚአብሔርም ታቦት ተማረከች። ሁለቱም የኤሊ ልጆች አፍኒንና ፊንሐስ ሞቱ ይላል። አያችሁ ወዳጆች፣ በሰጣቸው ስርዓቶች ተጠቅሞ የሚሰራው እራሱ ስለሆነ ሁል ጊዜም ሕያው የሆነ ግንኙነት ከእርሱ ጋር ሊኖረን ያስፈልጋል ማለት ነው። አያስመካም። እግዚአብሔር በሰጠው ነገር ይሰራል። በሰጣቸው ነገሮች፣ በሰጣቸው ምልክቶች፣ በሰጣቸው የጸጋ ስጦታዎች ስለሚሰራ የእግዚአብሔር ስም የተመሰገነ ይሁን። ነገር ግን በዛ ባውንድ ልናደርገው አንችልም። በዛ ልናስረው አንችልም። በሰጣቸው ነገሮች እንዲሰራ ከእግዚአብሔር ጋር ሕያው ግንኙነት፣ እግዚአብሔርን መፍራት፣ እግዚአብሔርን ማክበር፣ ሁልጊዜ ከእሱ ጋር ጤናማ የሆነ ሪሌሽንሽፕ ሊኖረን ያስፈልጋል። የሐዋሳ ልጆች እዚህ ውስጥ አሉና አንድ ጊዜ አንድ ትራፊክ ነበረ ሐዋሳ ላይ፣ በጣም ታዋቂ ትራፊክ እና በቃ ይፈራል እና ህዝቡንም በጣም በጉቦ ያስጨንቃል። ከዛ በኋላ ይሄ ስራው ተሰማና ተባሮ መባረሩ ሳይታወቅ ቀጠለ። ጉቦውንም መቀበሉን ህዝቡንም ማስጨነቁን ቀጠለ። ስሙን መናገር ስላልፈለግኩኝ ነው እዚህ ጋር። ያንን ነገር ቀጠለ እንደዛ ማድረግና በኋላ ላይ ግን ወሬ መውጣቱ አይቀርምና መባረሩ ተሰማ። መባረሩ ሲሰማ እንደ በፊቱ አሁን መኪኖች ሲያስቆማቸው አይቆሙለትም። አልፈውት ገፍተውት መሄድ ጀመሩ፣ ስቀውበት መሄድ ጀመሩ። እሱም ከዛ ያለፈ ነገር ማድረግ አልቻለም። በቃ ሁሉም እስኪነቁ ድረስ ያልነቁበትን እያስቆመ ይጠቀማል። የሆነ ሰዓት ላይ ግን ሁሉም ነቃበት፣ እርግፍ አድርጎ ሁሉንም ነገር ተወ። አያቸው ወዳጆች፣ ለጊዜው ነው እንጂ ሕያው ግንኙነታችን ከእግዚአብሔር ጋር ከተቋረጠ ጠላታችንም የሆነ ሰዓት ላይ ያውቃል። ከዛ በኋላ እንዳስቄዋ ልጆች ያስቄዋ ልጆች ስሙን ይዘዋል እኮ ወግወጉን እኮ ያውቁታል። ጳውሎስ በሚያምለው በጌታ በኢየሱስ ስም ብለው ወግወጉን እኮ ያውቁታል። ከዛ ከኢየሱስ ስም ጋር ግን ሕያው ግንኙነት የላቸውም። ሕያው ግንኙነት ስለሌላቸው አጋንንቱ አወቀባቸው። ኢየሱስን አውቀዋለሁ አለ። ኢየሱስን አውቀዋለሁ፣ አለቅነትና ስልጣኔን ገፎ ጉድ ያደረገኝ፣ እርቃኔን በአደባባይ ያዞረኝ ነው፣ ምርኮን ሁሉ የበዘበዘኝ ነው። ኢየሱስን አውቀዋለሁ፣ እሱ ልረሳው አልችልም አለ። ጳውሎስንም አውቀዋለሁ፣ እንዴት በስፍራ ሁሉ እየዞረ ስራዬን እንደሚያፈርስ፣ ምርኮን እንደሚናጠቀኝ አውቃለሁ ጳውሎስን ማለት። እናንተ ግን ማናችሁ? ሕያው ግንኙነት የላችሁም። እናንተ ግን ማናችሁ? ስሙን ትጠሩታላችሁ እንጂ ሕያው ግንኙነት የላችሁም ማለት። አያችሁ፣ አንዳንዴ አሰራሩን ይዘን ወጉን ይዘን ይሄው ማስመሰል ሳይሆን መምሰል ብሎ የሆነ ሰው ጻፈ። ወጉን ይዘነው ወሬውን ይዘነው ንግግሩን ይዘነው ግን ሕያው ግንኙነት ከሌለን ጠላትም ያውቃል። በቃ ፍልስጤማውያን አሁን ለነፍሳችን ነው የምንጋደለው አሉና ድል አደረጓቸው በሚያሳዝን ሁኔታ። እነሱ ብቻ ሳይሆኑ 30,000 እግረኞች ወደቁ ይላል። እነሱ ብቻ ሳይሆኑ የእግዚአብሔርን ታቦት ተማረከች። ያቺ የእግዚአብሔር ታቦት ማለት እንዲህ ያለ ነገር ሆኖ አያውቅም ብለው እነሱ ራሳቸው እኮ መስክረዋል። አሕዛብ መስክረዋል እኮ የእግዚአብሔር ታቦት ምን እንደሚያደርግ አይደለም ህዝቡ፣ አሕዛብ ያውቃሉ። ያቺ የእግዚአብሔር ታቦት ማንም ሰው እንዳይነካት የተባለች፣ ከካህናቱ ውጭ ሌዋውያን እንኳን እንዳይነኩት እንዲሸከሙ የታዘዙት እነ ቀዓታውያን፣ ሜራራውያን፣ ጌድሶናውያን እንኳን መጀመሪያ አሮንና ልጆቹ ገብተው በመጋረጃ ይጠቅልሉላቸው፣ ለአፍታ እንኳን እንዳይመለከቱት በዓይናቸው የተባለላት ያቺ የእግዚአብሔር ታቦት በአሕዛብ እጅ ተማረከች። እናንተ ፍልስጤማውያን ይዘዋት ሄዱ። እግዚአብሔር ሕያው አምላክ ነው። የሆነ ዕቃ ላይ የምንገድበው አምላክ አይደለም። ሕያው አምላክ ነው። በወደደው መንገድ ይሰራል። ነገር ግን ሕያው ግንኙነት ከእርሱ ጋር ከሌለን ደግሞ እንደምንም ያደርገዋል ያንኑ ነገር እና ይሄ የሙሴ ጸሎት እኔ በጣም ልቤ ነካኝ። ታቦቱ በተጓዘ ጊዜ ታቦቱ ተጉዟል በቃ ብሎ ታምኖ አይቀመጥም። በታቦቱ ላይ የሚገለጠውን እግዚአብሔርን ያነጋግረዋል። አቤቱ ተነሳ ይለዋል። ጠላቶች ይበተኑ፣ የሚጠሉም ከፊት ይሽሹ ይለው ነበር። ባረፈም ጊዜ ደግሞ አቤቱ ወደ እስራኤል እልፍ አእላፋት ተመለስ ይል ነበረ ይላል። ኮሚዩኒኬት ያደርገው ነበረ፣ ህብረት ያደርግ ነበረ፣ ፌሎሺፕ ያደርግ ነበረ፣ ከእግዚአብሔር ጋር ግንኙነት ያደርግ ነበረ ሙሴ።
ሮሜ ምዕራፍ 8 ቁጥር 31 እንግዲህ ስለዚህ ነገር ምን እንላለን ይላል። እግዚአብሔር የሰጠን ባርኮት ሁሉ ከኛ ጋር ከሆነ፣ እግዚአብሔር የሰጠን የጸጋ ስጦታ ሁሉ ከኛ ጋር ከሆነ፣ እግዚአብሔር የሰጠን ሕዝብ ሁሉ ከኛ ጋር ከሆነ፣ እግዚአብሔር የሰጠን ዕውቀትና ጥበብ ሁሉ ከኛ ጋር ከሆነ ማን ይቃወመናል አለ አላለም? እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ወዳጆቼ የሚያስመካው እግዚአብሔር የሰጠን ስጦታ አይደለም። የጸጋ ስጦታ እንኳን ቢሆን መንፈሳዊ ስጦታዎች እንኳን ቢሆን የሚያስመካን እግዚአብሔር የሰጠን ነገር ሳይሆን እግዚአብሔር ከኛ ጋር መሆኑ፣ ራሱ እግዚአብሔር ከኛ ጋር መሆኑ። ሙሴ ሁል ጊዜ የሚያስጨንቀው የታቦቱ ከነሱ ጋር መሆን አይደለም። ታቦቱ የእግዚአብሔር ስጦታ ነው። እጅግ በጣም ድንቅ የሆነ ጥላ ነው። በታቦቱ ላይ አስደናቂ የሆነ የእግዚአብሔር ክብር ይገለጣል። መቆም እስከሚያቅታቸው ድረስ የእግዚአብሔር ድምፅ በዛ ላይ ሆኖ ይመጣል። በጣም ደስ የሚል ስጦታ ነው። የእግዚአብሔር ስጦታ እኮ ነው። ነገር ግን ሙሴ በታቦቱ ሳይሆን ታቦቱ ላይ በሚያርፈው በእግዚአብሔር ነበር የሚመካው። እግዚአብሔር በሰጠን ነገር ሳይሆን በራሱ በእግዚአብሔር እንመካ። አይናችንን ትኩረታችንን እግዚአብሔር የሰጠን ነገር ላይ ሳይሆን ራሱ እግዚአብሔር ላይ እናደርግ። እግዚአብሔር አብሮነቱን እና ጥበቃውን ዕለት ዕለት እንድንሻው ይፈልጋል። ዕለት ዕለት እንድንሻው ይፈልጋል። ከዚህ በፊትም አይተናል ስለመና ስንማር። ጌታ እየረዳኝ ነው። ምዕራፍ 11 ደርሻለሁ። ምዕራፍ 11 ላይ እንግዲህ 11 ላይ ሁለት ነገሮችን ነው የምናየው። የህዝቡን ማጉረምረም እናያለን። ከዛ ደግሞ የሙሴን መዛልና የእግዚአብሔርን መፍትሄ አሰጣጥ ወይንም የእግዚአብሔርን እርዳታ እንመለከታለን። እዚህ ክፍል ላይ በዋናነት እንግዲህ ባለን መርካትን፣ አመራርን፣ በእግዚአብሔር መደገፍን እንማራለን እና ቁጥር 1 ላይ ህዝቡም ክፉ ሆነው ይላል። አያችሁ፣ ክፋት ነው። በእግዚአብሔር ላይ ያደረጉት ነገር ክፋት ነው። ክፉ ሆነው በእግዚአብሔር ላይ አጉረመረሙ። እግዚአብሔርም ሰምቶ ተቆጣ። የእግዚአብሔርም እሳት በመካከላቸው ነደደች፣ የሰፈሩንም ዳር በላች ይላል። እግዚአብሔር በምድረ በዳ መናን እየመገበ ቢያመጣቸውም ህዝቡ ግን የግብፅን ባርነቱን ረስተው ምግቡን ናፈቁ። ረሱት። ያን ሁሉ ጭቆና፣ ያን ሁሉ ለቅሶ እንዴት ይረሳል? አሁን ዘጸአት ላይ ያየነው ያ ጭካኔ፣ ዘጸአት ምዕራፍ 1 ላይ ያለ ያ ለቅሶ ሰማይ ደርሶ እኮ ነው ጩኸታቸው፣ ለቅሷቸው ወደ እኔ ደረሰ አለ እግዚአብሔር እና እኔም ላድናቸው ወረድኩኛል። እንዴት ይረሳል ያ ለቅሶ? ረሺዎች ነን። አንድ ጊዜ ጋሽ ንጉሴ እንደዚህ ያሉ፣ ረሺዎች ነን እኛ አሉ። ረሺዎች ነን። የእግዚአብሔር ጸጋ ካልበዛለን የተውንለትን ነው እንጂ የተወልንንማ በጣም ነው የምንረሳው። የተውንለትን አንረሳም። እኔ ስለ ጌታ ብዬ ከእንትን ተለይቼ እንትን አቁሜ እንትን ትቼ ብለን እንቆጥራለን። የተውንለትን የተወልንስ፣ የፈታንስ፣ ያስመለጠንስ፣ ያዳነንስ እሱ ስለምን ይረሳል? እሱን በጣም ረሺዎች ነን እኛ። የተውናትን ግን አንረሳም። እኔ በበኩሌ ለእግዚአብሔር ብዬ የተውኩት ነገር የሚጠቅመኝ የሚረባኝ ዛሬ ላይ ቆሜ ሳስበው አንዳች ነገር የለም። የተወልኝ ግን ብዙ ነው እና ረሱት። ከምን እንዳወጣቸው ረሱትና ዱባው ትዝ አላቸው፣ በጢሁ ትዝ አላቸው፣ ቀዩ ሽንኩርት፣ ነጩ ሽንኩርት ይላሉ እናንተ። መና እየበሉ ቀይ ሽንኩርትና ነጭ ሽንኩርት ይላሉ። ዱባ እንግዲህ ጌታ የገሰጸው ዱባ። እስኪ ለዱባ ሰው ወደ ግብፅ ካልተመለስኩኝ ይላል። ዱባው አማረን፣ ማን ይስጠን? ስጋችን ደረቀች በዱባ አምሮት። ምንቸቱ አጠገብ ተቀምጠን ዱባን በላ ነበረ ብለው አለቀሱ ይላል። በደጃፋቸው ሆነው ህዝቡ ሁሉ በየቤተሰባቸው ሆነው አለቀሱ ይላል። እግዚአብሔር ክፉ ሆኑበትና ተቆጣ፣ ናፈቀው። ያንን ፊልጵስዩስ 2:14-15 እንደዚህ ይላል። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውር የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉን ሳታስቡ ሁሉን አድርጉ ይላል። ሳታንጎራጉሩ፣ አንጎራጎሩበት እግዚአብሔር ላይ፣ አጉረመረሙ እግዚአብሔር ላይ። ማጉረምረማቸው ወደ በኋላ የሚቀጥሉት ምዕራፎች ላይ ስንሄድ እንመጣበታለን። በነገራችን ላይ ማጉረምረም ብቻ እንዳይመስላችሁ፣ ሮንግ ፕሬየር ነው። ሮንግ ፕሬየር፣ የተሳሳተ ጸሎት ነው ማጉረምረም። እግዚአብሔር ወደ በኋላ ላይ ምን ይላል? ዛሬ እኔም እንደደወቅ ወደፊት ሄጄ ልናገር። ወደ በኋላ ላይ እግዚአብሔር ምን ይላል?
በጆሮዬ የተናገሩትን ሰምቻለሁ፣ በጆሮዬ እንደተናገሩት እንደዛው አደርግባቸዋለሁ። በምስጋናም ይሁን በማጉረምረም የተናገሩትን ነገር እግዚአብሔር ይሰጣቸው ነበር። ብንሞት ይሻለናል፣ ብንሞት ይሻለናል ሲሉ ሰማቸው። ይሞታሉ አለ። በጆሮዬ የተናገሩትን ሰምቻለሁኝ፣ እንዲሁ ነው ማደርግባቸዋል። ማጉረምረም ሮንግ ፕሬየር ነው፣ ዝም ብሎ ተራ ነገር አይደለም። እና እንደዚህ ያሉ ቁጥር 5 ላይ በግብፅ ያለ ዋጋ እንበላው የነበረውን አሳ ዱባውን፣ እናንተ ያለ ዋጋ ነበር እውነት ሲበሉ የነበረው፣ ያለ ዋጋ ነበር ሲበሉ የነበረው። ደም እየተፎኮ ነው ሲበሉ የነበረው። ያለ ዋጋ እንበላው የነበረውን አሳ ዱባውን፣ በጢሁን፣ ኩራቱን፣ ቀይ ሽንኩርቱን፣ ነጭ ሽንኩርቱን እናስባለን። የምናስበውን እንምረጥ ወገኖች፣ የምናስበውን እንምረጥ። እናስባለን አሉ። ጥለን የመጣነውን ነገር እናስባለን። ከዛ የሙሴን መዛል እናያለን። ቁጥር 14 ላይ በጣም አሳዘነኝ። ሙሴ ከአቤል ጋር ተደዋውለን ቀን እየነገርኩት ነበረ። በጣም አሳዘነኝ፣ እጅግ ከብዶኛልና ይህን ሁሉ ሕዝብ ልሸከም አልችልም አለ። እጅግ ከብዶኛል አለ። በቃ ልሙት አለ። በቃ እንደውም ይህንን ጉድ ከማይ ውሰደኝ፣ እባክህን ውሰደኝ አለ። ከብዶኛል አለ። ከዛ እግዚአብሔር የመፍትሄ ሀሳብ አመጣለት። 3 ነገሮችን ነገረው። አንደኛ የምታውቃቸውን 70 ሰዎች ሰብስብልኝ አለ። የምታውቃቸውን 70 ሰዎች። ሁለተኛ በአንተ ካለው መንፈስ ወስጄ በእነሱ ላይ አድርጋለሁኝ አለ። ሶስተኛ አንተ ብቻ እንዳትሸከም የህዝቡን ሸክም ከአንተ ጋር ይሸከማል። እንደዚህ ዘርዝሬ የምነግራችሁ ለምን መሰላችሁ? ጥቅሱን ሙሉን ማንበብ ይችል ነበር። የምታውቃቸውን 70 ሰዎች ሰብስብልኝ። የማታውቃቸውን ሳይሆን የምታውቃቸውን። አዎ ስራው በእግዚአብሔር መንፈስ ነው የሚሰራው። ብቃትን የሚሰጥ የእግዚአብሔር መንፈስ ነው። ሙሴንም ያበቃው የእግዚአብሔር መንፈስ ነው። ነገር ግን እግዚአብሔር ምስክርነት ያላቸው ሰዎች ፈለገ። ለምን መሰላችሁ? መንፈሱ፣ ቅባቱ፣ ጸጋው፣ መያዣው፣ የነዚህ ሁሉ መያዣ ካፑ ካራክተር ይባላል። ካራክተር። እግዚአብሔር የመቀባት ችግር የለበትም። ቅባቱን ምን ያህል ይዛችሁ ትጓዛላችሁ ከተባለ ግን እንደ ካራክተራችን ይወሰናል። መንፈሱን ምን ያህል ይዘነው እንሄዳለን ከተባለ እንደ ካራክተራችን ይወሰናል። ስለዚህ እግዚአብሔር ካፑን ምረጥልኝ አለው። የምታውቀው ምስክርነት ያላቸው የምታውቃቸውን 70 ሰዎች ወደ እኔ ያምጣልኛል። ከዛ በኋላስ እሞላቸዋለሁ፣ ከአንተ ላይ ካለው መንፈስ ወስጄ በእነሱ ላይ አደርገዋለሁኝ አለ። ከዛስ ደግሞ አንተ ብቻ እንዳትሸከም የህዝቡ ሸክም ከአንተ ጋር ይሸከማሉ። ወዳጆቼ የእግዚአብሔር ስራ ለብቻ የምንሰራው ሳይሆን በአንዱ መንፈስ የተሞሉና የተመሰከረላቸው ተከፋፍለው የሚሸከሙት ሸክም ነው ማለት ነው። ተከፋፍለን የምንሸከመው በአንድ ሰው ብቻ የሚሰራ ነገር አይደለም። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ ሐዋርያ ጳውሎስ እንደዚህ ያለ ስለ ጸጋ ስጦታዎች አወራና ይህን ሁሉ ግን ያው አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። ለእያንዳንዱ ለብቻው እያካፈለ ያደርጋል። በእግዚአብሔር መንፈስ ነው የሚሰራው ስራው። ነገር ግን ያንን ቅባት ይዘነው ለመጓዝ ካራክተር የሚባል ነገር አለ። ምን ይባላል? አንድ አባባል አለ፣ በእንግሊዝኛ ነው አባባሉ። ቅባት ወደ ተራራ ይወስድሃል ይላሉ። ካራክተር ደግሞ ተራራው ላይ እንድትቆይ ያደርግሃል ይባላል። ስለዚህ እግዚአብሔር ሊሞላቸው የፈለጋቸውን ሰዎች የምታውቃቸውን አድርግልኝ አለ። ምስክርነት ያላቸውን አድርግልኝ። ምክንያቱም ቅባቱ ተራራ ላይ መውሰድ ነው እንጂ ተራራ ላይ ማቆየት አይችልም። ብዙ ጊዜ ካራክተር ላይ ስለማንሰራኛ እግዚአብሔር ጸጋ ያብዛልንና እዛ ላይ የምንሰራ ያድርገን፣ እዛ ላይ ለመሰራትም የምንፈቅድ የምንወድ ያድርገን እንጂ ካራክተር ላይ ስለማንሰራ ተነሳ ተብሎ 40 ዓመትና 50 ዓመት የሚጓዝ ሰው እንዳለመታደል ሆኖ አንሰማ። እግዚአብሔር ምችስ በእውነት በኢትዮጵያ ምድር ላይ ሰዎችን በጣም ብዙ በጣም በርካታ ጊዜ ቀብቶ አስነስቷል። በኋላ ላይ ከመጣባቸው ነገር የተነሳ በኋላ ላይ ከወደቁት አወዳደቅ የተነሳ የመጀመሪያ መቀባታቸውን ሁሉ እስከምንጠራጠር ድረስ ሆነን እንጂ መቀባቱንማ እግዚአብሔር ብዙዎችን ቀብቷል፣ ብዙዎችን አስነስቷል። ወደ ተራራ የሚወስድ ቅባት ለብዙዎች ሰጥቷል እግዚአብሔር። እንደኛም ሀገር የሚጸለይበት ሀገር ያለ አይመስለኝም። እንደኛም ሀገር የቅባት
ጥማት፣ የጸጋ ስጦታ ጥማት ያለበት አገር ያለ አይመስለኝም። ብዙዎችም ተቀብተው ተነስተዋል። ነገር ግን ልክ እንደ ጭድ እሳት ቦግ ብለን የምንጠፋበት ምክንያት ቅባት ወደ ተራራ ይወስዳል እንጂ ተራራ ላይ የሚያቆየው ካራክተር ነው። ስለዚህ የምታውቃቸውን ሰብስብልኝ አለው። ከዛ በኋላ ከአንተ በላይ ካለው መንፈስ ወስጄ በእነርሱ ላይ አደርገዋለሁኝ። አንተ ብቻ እንዳትሸከም፣ የህዝቡን ሸክም ከአንተ ጋር ይሸከማሉ አለ እግዚአብሔር። የምንቀባው ለመሸከም፣ መንፈስ የምንሞላው ለመሸከም ነው፣ በህዝብ ላይ ለመሰልጠን አይደለም። ከዛ ስጋ ማን ይሰጠናል አሉ። ስጋ ማን ይሰጠናል? ወገኖች፣ ምኞታችንን መቆጣጠር ካልቻልን ድርጊታችንን መቆጣጠር አንችልም። ምኞታችንን ለመቆጣጠር ደግሞ የምናስበውን መምረጥ አለብን። እኔ ድሮ የምናስበውን መምረጥ እንደምንችል አላውቅም ነበረ። መጽሐፍ ቅዱስ ላይ ነገረኝ። የእውነት እኔ ኦቨርቲንከር ነኝና አይምሮዬን መግታት አልችልም ነበር። ዝም ብዬ ቁጭ ካልኩኝ በቃ እያሰብኩ ነው። የሚታሰብ ነገር ስላለኝ ሳይሆን አይምሮዬን ማስቆም ስለማልችል በቃ ዝም ብዬ እያሰብኩ። አታስቢ ሲባል ሰው እንዴት አለማሰብ ይችላል? አለማሰብ እንዴት ይቻላል? አዎ አለማሰብ አይቻልም፣ ሀሳብ መምረጥ ግን ይቻላል። በቀረውስ ወንድሞች ሆይ ብሎ ሐዋርያ ጳውሎስ ፊልጵስዩስ ላይ የምናስበውን ነገር መምረጥ እንደምንችል ነገረኝና እሱ ክፍል የገባኝ ጊዜ በቃ እንዴት እንደተፈታሁ ልነግራችሁ አልችልም። ለካ የማስበውን መምረጥ እችላለሁ። ምኞታችሁን ለመቆጣጠር የተቸገራችሁ ሰዎች የምታስቡትን ምረጡ። ምክንያቱም ምኞታችሁን ቢልድ የሚያደርገው የምታስቡት ነገር ስለሆነ፣ ትኩረት የምናደርግበት ነገር ስለሆነ። እነዚህ ሰዎች የሚያስቡት ምንድን ነው? በግብፅ ያለውን ዱባውን፣ አሳውን፣ በጢሁን፣ ነጭ ሽንኩርቱን፣ ቀይ ሽንኩርቱን። ስጋ ማን ይሰጠናል? ስጋ ማን ይሰጠናል? የሚጨዋወቱት እራሱ እሱን ነው። ሲገናኙ የሚያወሩት ግብፅ ትዝ ይልሃል ማለት ስለ ቀይ ባህር እኮ ማውራት ይቻላል። አለቱ ስላፈለቀው ውሃ እኮ መጫወት ይቻላል። ስለመናው 600,000 ህዝብ በየቀኑ ስለሚመግበው ስለመናው እኮ ማውራት ይቻላል። እግዚአብሔር ስላደረጋቸው ብዙ ድንቅና ታምራቶች መጫወት፣ ማውራት፣ ማሰብ ሲቻል በተገናኙ ቁጥር እነሱ ስለ ዱባው፣ ስለ ስጋው፣ ስለ አሳው፣ ስለ በጢሁ፣ ስለ ነጭና ስለ ቀይ ሽንኩርቱ ሲያወሩ ምኞታቸውን መቆጣጠር አቃታቸውና ስጋ ማን ይሰጠናል? በቃ አሁን አይናቸው ላይ ተስሎ ያለው ስጋ ማን ይሰጠናል አሉ። አንደኛ ቆሮንቶስ ላይ ሐዋርያው ጳውሎስ ምን እንዳላቸው ታውቃላችሁ? ምዕራፍ 10 ቁጥር 6 ላይ እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነል። የሚያወሩትን፣ የሚጨዋወቱትን፣ ደጋግሞ የሚያስቡትን እሱ ምኞታቸው ሆነ። ምኞታቸው ተጸንሳ ደግሞ ያዕቆብ እንደሚል ኃጢአትን ወለደች። ኃጢአት ደግሞ ሞትን። የስ የምናስበውን መምረጥ እንችላለን። ምኞታችንን ለመቆጣጠር የምናስበውን ነገር መምረጥ እንችላለን። እና እስራኤላውያን በመካከላቸው ያለውን እግዚአብሔርን ያደረገላቸውን መልካምነት ከማሰብ ይልቅ በግብፅ የነበረውን ሕይወት ይጨዋወቱና ያስቡ ስለነበረ ምኞታቸውን ወደኋላ ተመልሶ ይሄድ ነበረ። ከዛ ቁጥር 20 ላይ እግዚአብሔር እንደዚህ አለ፣ ነገር ግን በመካከላችሁ ያለውን እግዚአብሔርን ንቃችኋልና። አያችሁ፣ የምናስበው እኮ ለኛ ማተር ያደርጋል የምንለውን ነገር ነው አይደለም? ሐሳባቸው ሙሉ ለሙሉ ተወስዶ ሲያይ ንቃችሁ ነው ይናል። ስለኔ ማታስቡት እኔ ንቃችሁ ነው። በመካከላችሁ ያለውን እግዚአብሔር ንቃችኋልና በፊቱም ለምን ከግብፅ ወጣን ብላችሁ አልቅሳችኋልና በአፍንጫችሁ እስኪወጣ እስኪሰለቻችሁም ድረስ ወር ሙሉ ትበሉታላችሁ አላቸው። አያችሁ፣ የስጋችን ምኞት መቆጣጠር ሲያቅተን፣ የስጋችን ምኞት ኮንትሮል ሲያደርገን የእግዚአብሔር ስጦታ እንኳን ፍርድ ይሆንብናል። ፍርድ ሆነባቸው። ስጋውን እኮ የሰጣቸው እግዚአብሔር ነው። ሳይበሉት ገና የእግዚአብሔር ፍርድ መጣባቸው። ቁጥር 25 ላይ እግዚአብሔር በደመና ወረደ፣ ተናገረው፣ በእርሱም ላይ ከነበረው መንፈስ ወስዶ በሰማው ሽማግሌዎች ላይ አደረገ። መንፈሱን በላያቸው ባደረ ጊዜ ትንቢትን ተናገሩ፣ ከዛ በኋላ ግን አልተናገሩም ይላል። እግዚአብሔርን ለማገልገል ብቃትን የሚሰጥ የእግዚአብሔር መንፈስ ነው። ከዚህ ክፍል ላይ እንግዲህ በእግዚአብሔር አለመርካት የሚያስከትለውን ጉዳት አይተናል። ኃላፊነትን
ለተመሰከረላቸውና እግዚአብሔር መንፈሱን ላኖረባቸው ሰዎች የማከፋፈልን አስፈላጊነት አይተናል። ሙሴን እግዚአብሔር እንደዚህ ሲያሰለጥነው ተመልክተናል። ፈጠን ብዬ ወደ ምዕራፍ 12 አልፋለሁኝ። ምዕራፍ 11 በጣም ፕሪንሲፕል ያለበት መጽሐፍ ስለሆነ ብዙ የሚባል ነገር አለው፣ ግን ካለን ሰዓት አንጻር ቶሎ ብዬ አልፈዋለሁኝ። ምዕራፍ 12 ላይ ማርያምና አሮን በሙሴ ላይ ቀንተው በክፋት ተናገሩ። ቁጥር 1 ላይ ሙሴም ኢትዮጵያዊቱን አግብቷልና ባገባት በኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ ይላል። ሪል ምክንያቱ ግን እሱ አይደለም። ቁጥር 2 ላይ ነው ያለው ሪል ምክንያቱ። ይሄኛው እነሱ ያሉት ነው። እነርሱም በእውኑ አሮን ያለው እግዚአብሔር በሙሴ ብቻ ተናግሯልን? ምን አገናኘው ኢትዮጵያዊቱን ከማግባቱ ጋር? በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን? አሉ። እግዚአብሔርም ሰማ። እግዚአብሔርም ሰማ እና እውነተኛው የማጉረምረማቸው ምክንያት ኢትዮጵያዊቱን ማግባቱ ሳይሆን ሙሴ ቅናት ነው። ቅናት ነው። ያዕቆብ 3:16 ላይ ቅንዓት እና አድኝነት ባሉበት ስፍራ በዚያ ሁከት እና ክፉ ስራ ሁሉ አሉና ይላል። ቅናት ነው ዋነኛው ምክንያታቸው። አንዳንድ ጊዜ ወገኖቼ ቅንዓት መንፈሳዊ ካባ ለብሶ እስከማናየው ድረስ ሊደበቅ ይችላል። እስከማናየው ድረስ አሁን ሲጠየቁ እኮ እነሱ ራሳቸው ያዩት አይመስልም። ኢትዮጵያዊቱን ስላገባ ነው እንደዚህ የምንናገረው ይላሉ። ለእግዚአብሔር ቤት ቀንተው ነው። ከእግዚአብሔር ጋር በቀን በቀን እየተነጋገረ ያለ ሰው ካስፈለገ እኮ እግዚአብሔር ይገስጸዋል። ሙሴ እግዚአብሔር ያናግረዋል እኮ። ነገር ግን መንፈሳዊ ካባ የለበሰ ቅናት ስለነበረባቸው እስከማያዩት ድረስ ታውረው ነበረ። በቅናት ሊደበቅ ይችላል። በእግዚአብሔር ቃልና በእግዚአብሔር መንፈስ ሞቲቫችንን ፈትሸን እስካላየነው ድረስ ደግሞ ስናገኘው ዲፌንድ ሳናደርግ ሳንከላከልለት በስሙ ጠርተን ካላጠፋ ነው በስተቀር በጌታ ቤት ውስጥ ስንኖር ቅንዓት መንፈሳዊ ካባ ለብሶ ሊያመልጠን ይችላል። በስሙ እንጥራው። በቃ በስሙ እንጥራው። ቀንቼ ነው እንበል። በእግዚአብሔር ቃል እንፈትሽ። የሚሰማንን ስሜት በእግዚአብሔር መንፈስ እንፈትሽ። ከዛ ልክ ስናገኘው ዲፌንድ አናድርግለት። ሙሴ አጥፍቶ ሊሆን ይችላል። ኢትዮጵያዊቱን ማግባቱ ልክ ላይሆን ይችላል። ግን የውስጥ ሀሳባቸውን የመነሻ ሀሳባቸውን ሞቲቫቸውን ቢፈትሹት ኖሮ ቅናት እንደሆነ ያውቁት ነበረ። አልፈተሹትም። በአገልግሎት መፎካከር አንዳንድ ጊዜ ራሱን የምናገለግለውን ጌታ እንድንቃወመው ሊያደርገን ይችላል። እኔን የተቃወማችሁት አላቸው ጌታ። እኔን የተቃወማ እንዴት አልፈራችሁ? በባሪያዬ በሙሴ ላይ እንደዚህ ስትናገሩ እንዴት አልፈራችሁ አላቸው እግዚአብሔር። አንድ ሰው ምን አለ? ከጌታ ኋላ ግር ብሎ የሚሄድ ህዝብ ሁሉ ጌታን እየተከተለ አይደለም አለ። አንዳንዱ እያሳደደው ነው። እየተከተልን መስሎን እንዳናሳደድ እግዚአብሔር ይርዳን። እግዚአብሔር ይርዳን። ራሳችንን መፈተሽ ራሳችንን መፈተን እንድንችል ራሳችንን ብንመረምርስ ባልተፈረደብን ነበር ስለሚል እግዚአብሔር ቃል። እዛ ቁጥር 3 ላይ ሙሴም በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ። አይገርማችሁም? እጅግ ትሁት ሰው ነበረ። እኔ በጣም ትሁት እንደሆነ ማውቀው ደግሞ እግዚአብሔር እንዲህ ብለህ ጻፍ ሲለው እሺ ብሎ በመጽሐፉ ጭምር ነው። አይገርማችሁም? የጻፈው እሱ ነው። ዘኍልቍን የጻፈው እሱ ነው። እና የትህትናውና የመታዘዙ ብዛት ሙሴም በምድር ላይ ካሉ ሰዎች ሁሉ ይልቅ ትሁት ነበረ ብለህ ጻፍ ሲለው እሺ ብሎ መጽሐፍ ውስጥ በቃ እግዚአብሔር ያለውን ነገር መቀበሉስ ሙሴ። በዚህ ነገር የሚያስገርመኝ አንዱ ደግሞ ዮሐንስ ነው። ጌታ የወደው የነበረ ደቀ መዝሙር ብሎ ስለራሱ የሚጽፍ ማለት ነው። የምናገኘው ራሱ ዮሐንስ ወንጌል ላይ ብቻ ነው። የሚገርማችሁ ሉቃስ ላይ የለም፣ ማርቆስ ላይ የለም፣ ማቴዎስ ላይ የለም። ዮሐንስ ወንጌል ላይ ራሱ ላይ ግን ጌታ የወደው የነበረ ደቀ መዝሙር እያለ ራሱ ይጣል። ሙሴም ደግሞ ራሱ በጻፈው መጽሐፍ ላይ ምክንያቱም የሚጽፉት እነሱ ይሁን እንጂ የሚያጽፋቸው ግን መንፈስ ቅዱስ ነው እንጂ ሰው ስለራሱ እንደዚህ ብሎ አይጽፍ። ምን ያህል ታዛዦች እንደሆኑ ግን የምናየው ትሁት ነበረ ብለህ ጻፍ ሲለው ትሁት ነበረ ብሎ ጻፍ። ትሁት ነበረ ብሎ ጻፍ። ለምን መሰላችሁ? ሙሴ ስለራሱ አልተሟገተም። ትሁት ሰው ስለራሱ አይሟገትም። ትሁት ሰው ለፍርድ አይፈጥንም። ትናንትና ምን ብለናል? ሙሴ በእያንዳንዱ አዳዲስ ነገር በገጠመው ቁጥር ከዚህ በፊት ከነበረው ተነስቶ እንኳን አይፈርድም ነበረ። ቆይ አንድ ጊዜ እግዚአብሔር የሚለኝን ነገር ልስማ፣ እግዚአብሔር እስኪናገረኝ ድረስ ጠብቁ ይል ነበረ።
ትህትና ማለት ይሄ ደግሞ እዚህ ጋር የተገለጠው ሌላ ትህትና ምንድን ነው? ለራሱ አልተሟገተም ነበረ። እንደውም ሄዶ በግንባሩ ይደፋል። ወዮ እግዚአብሔር ሆይ እባክህን አድናት እያለ በግንባሩ ይደፋል፣ እየሄደ ይማልዳል። ነገር ግን ለራሱ ያልተሟገተ ሰው ዲስአድቫንቴጅ ነው። ለራሱ ያልተሟገተ ሰው ተጠቂ ነው የሚሆነው፣ ተጎጂ ነው የሚሆነው የሚል የዚህ ዓለም አስተሳሰብ ሙሴ ላይ አልደረሰበትም። ለራሱ ለማይሟገት ለራሱ ለማይቆም ሰው እግዚአብሔር ራሱ ይሟገትለታል። እግዚአብሔር ራሱ ጥብቅና ይቆምለታል። ባለፈው እንደውም ብለናል አይደለ? የኛ በቀል እንደውም አያምር፣ እግዚአብሔር ሲበቀል ግን ያውቅበታል። እና ለዛ ነው ለኔ ስጡኝ የሚለው እግዚአብሔር። ሙሴ ለእግዚአብሔር ሰጠው፣ እግዚአብሔር ራሱ ተሟገተለት፣ ጥብቅና ቆመለት እግዚአብሔር። እና ቁጥር 6 ላይ እግዚአብሔር ጠራቸውና ቃሌን ስሙ አላቸው። በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይ በህልም እናገረዋለሁ። ሪል ኢሹ ኢትዮጵያዊቱን ማግባቱ እንዳልሆነ የምታውቁት እግዚአብሔር ሜንሽን እንኳን አላደረገውም። ለአፋቸው ነው እንጂ ያንን ያሉት ልባቸው ውስጥ ያለውን እግዚአብሔር ያውቀው ነበር። አልጠቀሰውም። ራሱ ኢትዮጵያዊቱን ማግባቱ እኮ ምናምን ብሎ አላብራራላቸውም። እውነቱን ስለሚያውቅ እግዚአብሔር ትክክለኛ ምክንያታቸውን ስለሚያውቅ እሱን ነው በቀጥታ ዲል ያደረገው። እኔ እናገረዋለሁ ወይም በህልም አናገረዋለሁ፣ ባሪያዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። እኔ አፍላፍ በግልጥ እናገረዋለሁ፣ በምሳሌ አይደለም፣ የእግዚአብሔርን መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም? አያችሁ ወዳጆቼ፣ እግዚአብሔር አስደናቂ አርክቴክት ነው ብያችኋለሁ። አስደናቂ ሰዓሊ ነው። በብሉይ ኪዳን አዲስ ኪዳንን ድንቅ አድርጎ የሳለ አስደናቂ ሰዓሊ ነው። ሙሴ የኢየሱስ ክርስቶስ ጥላ ነው። በጣም በተደጋጋሚ አይተናል። የኢየሱስ ጥላ እንደመሆኑ ማርያምና አሮን የተቃወሙት ሙሴን ብቻ ሳይሆን ዋናውን መካከለኛ ኢየሱስን ጭምር። ምንድን ነው ይሄን ያህል በኢየሱስ ብቻ ነው እንዴ እንደማለት ነው። በሙሴ ብቻ ተናግሯል እንዴ እግዚአብሔር? አዎ በሙሴ ብቻ ነው። እንደ ሙሴ ያለ መካከለኛ የለም አለ እግዚአብሔር። እንደናንተ በህልም ወይም በምሳሌ በራእይ አይደለም የማናገረው አለ። ፊቴን እያየ ፊት ለፊት እንደ ባልንጀራ፣ በዛ ላይ በቤቴ ሁሉ ላይ የታመነ፣ በዛ ላይ ደግሞ ጥላ ነው። የሚመጣው እውነተኛውና ዘላለማዊ መካከለኛ ከሌላ ጋር የሚመሳሰል ከሌላ ጋር የሚወዳደር እንዳልሆነም እግዚአብሔር ማሳየት ፈልጓል። የኢየሱስ መካከለኛነት ከማንም ጋር አይስተያይም፣ ከማንም ጋር አይወዳደርም። የሙሴን መካከለኛነት ሊያወዳድሩት ሊያስተያዩት ፈልጉ። ምንድነው ይናል? በምን ይበልጣል ከኛ አሉ። ጥላ ነው፣ እሱ ጥላ ነው። ቁጥር 10 ላይ ደመናውም ከድንኳኑ ተነሳ፣ እነሆም ማርያም ለምጻም ሆነች፣ እንዳመዳይም ነጭ ሆነች። አሮንም ማርያምን ተመለከተ፣ እነሆም ለምጻም ሆና ነበር ይላል። ሙሴ ግን ስለ እርሷ ማለድ። አይገርማችሁ? ጥላነቱን በትክክል ደግሞ አረጋገጠ። ስለ እሷ ማለድ። በዚህም ደግሞ የክርስቶስ ምሳሌ ሆነ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 ላይ እንደዚህ ይላል፣ ሲሰድቡት መልሶ አልተሳደበም። አያችሁ? መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል። የኢየሱስ ጥላ ስለነበረ ሙሴ ማለደላት። መብቱ ነበር። በነገራችን ላይ ሙሴ የሚፈርድበትም አልነበረም። በዛ ሰዓት ግዴታው አልነበረም ለሷ መጸለይ። ግን የኢየሱስ ጥላ ስለሆነ ማለደላት ለሷ። ወገኖቼ አውትሳይድ ፎርስን ከውጭ መጥቶ የሚገፋንን ነገር ማስቆም አንችልም። በዚህ ምድር ላይ ስንኖር ነገሮች እየመጡ ይገፈትሩናል፣ ወደድንም ጠላንም። ከጠዋት እስከ ማታ የሚነቀንቁን የሚገፈትሩን ነገሮች ይመጣሉ። እነሱን ኮንትሮል ማድረግ አንችል። ኮንትሮል ማድረግ የምንችለው አንድ ነገር ግን ልነግራችሁ ፈልጋለሁ። ሲገፉን የሚፈሰውን ነገር ግን መሞላት እንችላለን። ሙሴ ሲገፈተር፣ ማርያምና አሮን ሲገፈትሩት ምልጃ ነው ከውስጡ የፈሰሰው። እኛ ብንገፈተር ምን ይሆን የሚፈሰው ከውስጣችን? የተሞላ ነው ነገር ውስጣችን ጤም ብሎ ያለው ነገር እሱ ነው የሚፈሰው። ኢየሱስን ስትገፈትሩት ጸሎት፣ ምልጃ፣ ምህረት፣ የሚያደርጉትን አያውቁምና ይቅር በላቸው። በጦር ሲወጉት ከውስጡ የሚወጣው ያ ነበረ። ሙሴም ሲገፈትሩት የገዛ ወንድሙና የገዛ እህቱ ሲነሱበት ሲገፈትሩት ከውስጡ የወጣው ምልጃ።
እግዚአብሔር በእውነት በቃ ሲወጣ በሚወደው ነገር ይሙላን። ሲወጣ በሚወደው ነገር በምኞት አይመጣም። ልክ ስንገፈተር የሚፈጠር ነገር የለም። በነገራችን አስቀድመን ያልተሞላ ነው ነገር ልክ የሆነ ነገር መጥቶ ሲነቀንቀን አይወጣም። ስንነቀነቅ የሚወጣው አስቀድመን የተሞላ ነው ነገር ነው። አለመነቅነቅ አንችልም። የምንሞላውን ነገር መምረጥ ግን እንችላለን። ምልጃ ነበር የሞላው ሙሴ ውስጥ ምልጃ ወጣ። ሁሌም ሲማልድ ነው የምናየው አይደል? ከዘጸአት 3 ጀምሮ ሙሴን የምናውቀው በምልጃው ምልጃ የተሞላ ሰው ነበር። ከዛ በኋላ ማርያም 7 ቀን ከሰፈር ውጭ ተቀመጠች። ማራት ሲለው እንዴ አባቷ እንኳን ምራቁን ትፍ ቢልባት 7 ቀን ልታፈር ይገባት የለም እንዴ? እኔም አባት ከሆንኩኝ 7 ቀን ከሰፈር ውጭ ተቀመጣ አለ እግዚአብሔር። 7 ቀን ከሰፈር ውጭ ተቀመጠች ይላል። ወዳጆቼ ከ600,000 በላይ ህዝብ በማርያም ምክንያት 7 ቀን ከመንገዱ ዘገየ። አልተንቀሳቀሱም ነበር ይላል። ገብታችሁ አንብቡት። ማርያም እስክትመለስ ድረስ አልተንቀሳቀሱም ነበር። አያችሁ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 ላይ ሐዋርያው ጳውሎስ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ ይላል። አንድ ብልትም ቢከበር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። የአንዳችን ጉዳት ብቻ አይደለም። ስንከብርም አንድ ላይ ነው የምንከብረው፣ ስንዋረድም አንድ ላይ ነው የምንዋረደው። ብዙ ጊዜ እኮ ጴንጤ እየተባለ የምትወቀሱበት፣ የምትወገዙበት፣ የምታፍሩበት ጉዳይ እኮ ራሳችሁ ሄዳችሁ ፓርቲስፔት ያደረጋችሁበት ጉዳይ አይደለም። በቃ ከአካሉ ብልቶች አንዱ ባደረገው ነገር አብረን እንዋረዳለን፣ አብረን እንሰደባለን። ደግሞ ከአካሉ ብልቶች አንዱ የከበረ ቦታ ላይ ሲገኝ አብረን እንከበራለን። አካል ነና፣ ብልቶች ነና። ስለዚህ በማርያም ምክንያት ከ600,000 ህዝብ በላይ እግዚአብሔር መርቶት እግዚአብሔር አትንቀሳቀሱ ብሎት ሳይሆን በማርያም ምክንያት 7 ቀን ያ ሁሉ ህዝብ ዘገየ እሷ እስክትመለስ ድረስ። እዚህ ጋር ግን ያየነው ደግሞ ሌላ ፖዚቲቭ ነገር፣ ህዝቡ ጥለዋት ለመሄድ አልተነሱ። አይገርማችሁም? እስክትመለስ ጠበቋት ቁጭ ብለው። እንዴ እሷ በራሷ ጥፋት ነው፣ እኛ ታዲያ ምን በወጣን ነው ምን ዘገየው? ማን ተናገር ያላት መጀመሪያ አላሉ። ከእሷ ጋር አብረው ዘገዩ፣ ጠበቋት። ገላትያ ምዕራፍ 6 ቁጥር 1 ላይ እንደዚህ ያለው ሐዋርያ ጳውሎስ ወንድሞች ሆይ ሰው ማንኛውም በደል እንኳ ቢገኝ መንፈሳውያን የሆናችሁ እናንተ፣ ማቹር ያደረጋችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት፣ አንተ ደግሞ እንዳትፈተን ራስን ጠብቅ። አንፎካከር፣ ይልቁንም ትሁታን እንሁን። አንካሰስ፣ ይልቁንም እንማልድ። በደለኛውን ጥለን አንሂድ፣ እንዲመለስ የምንችለውን ነገር ሁሉ እናደርግ።